من فلقى لهيدا من السنة سبيني يمقوقو يلما كانت سايقول بيني አይ ምንም አይደለም። አይዞህ ደህና ነሽ? ቀለል ብለን በሏ ነፋስ ያገኝ አናግረኝ። ይሄ ስንት ነው? አይ አይደለም። ቆይ ያዥ ሲስተር ተረጋጋ። ማለት የለበትም። ተረጋጋ። ደህና እንድትሆን ነው። አይዞህ እየነቃ ነው። እሺ ምንም ችግር የለም። ሰላም ምንም አልሆንክም። ትንሽ ራስን ስተን ተረጋጋ። በቃ ተረጋጋ። ሲስተካከል ይወጣል። ደህና ነው። በቃ እሺ ሰላም ስለሆነ አይዞህ በቃ ለመረጋጋት ሞክር። አንዳንድ መድኃኒት አዝልሃለሁ። ደህና ትሆናለህ። እሺ እሺ። ከዚህ በኋላ የሚመረመረው ምርመራ አለ ይሄዳል። አይ ተረጋጉ። በቃ የከፋ ነገር የለም። የከፋ ነገር ቢኖር ይታይ ነበር። ሲቲ ስካን ይላክና ያለው ውጤት እናያለን። ጥሩ ነው ያለው። አይዞህ አይዞሽ፣ አትጨነቂ። ደህና ነው። ምንም ማለት ነው። አይዞህ በቃ እሺ። አይዞህ በቃ ይሄ አንተ ቆይ ትንሽ ተረጋጋ። ቆይ ተረጋጋ። ትንሽ አረፍ በልና ወደ ቤት እንሄዳለን። ሲስካሩ ለማስመጣት ወጥተን ታፈኛላችሁ። እሺ ቼካልሽ ደረስሽ ያለው ነገር ቆይራ ቦሎ ይችላል። እናንሳውና ለሲስካሩ ለመሄድ በቃ አሁን ያለው ነገር ሰላም ነው። ትንሽ ተረጋጋና ዊልቸር አመጣና በዊልቸር ሲስካን ለማንሳት ይላል። ደህና ቆይና ተረጋጋ እኮ ምንም አልሆንኩም ነበር የመጣው ተጋጭተህ ነበርና ወድቀህ ነበረ ጭንቅላት ስለተመታ እርግጠኛ ለመሆን ዶክተሯ ሲስካን አዛላለች። ስትነሳ ጥሩ ነው የተሻለ ተረጋጋ። እሺ ነው ቤት እንዴት ቆይ አይደለም ቆይ ይቀራል ህክምና ቤት ተረጋጋና ትሄዳለህ። አብሽ ትንሽ አረፍ በልና ነው እኛ ሌላ ምንድን ነው ወድቀህ ነው እኮ ቤት ወድቀህ ነበር። አሁን ነው ችግር የለም። መጀመሪያ ተረጋጋና ከዛ በኋላ ህክምና ይቀራል። እሱን ከወሰድክ በኋላ ሌሎች ነገሮችን እናወራለን። ቆይ ተረጋጋሽ አሁን እሺ። እንኳን በሰላም ነቃክ። በቃ ተረጋጋና የተወሰነ ሪስክ ለማድረግ ሞክር። አይዞን እሺ። ይፈጠራል። ይሄ ያለ ነው። ጭንቅላት ሲመታ ሰው ራሱ ይስተላ ያለ ነው። እሺ የባሰ ነገር ቢኖር በአፍንጫ በጆሮ ደም ይመጣ ነበር፣ ግን አሁንም ሲቲ ስካኑ ለበለጠ እርግጠኛ ለመሆን ነው እንጂ ደህና እንደሆነ ይታወቃል። ዊልቸር ላምጣና ዊልቸር ላምጣ። ቆሜ ነው የምሄደው። ምንም ማለት ትችላለህ። እንደዛ ችግር የለም። ያዞርሃል። እባክህ ሰው ሚሊዮን ስማ፣ በእናትህ እሷ የምትልህን ስማት። ዊልቸር ስለምትችል ነው። እሺ አድረስ ነው። በቃ ተረጋጋና ሰላም ነው። አብርሃም ተደገፈ። እሺ እና ምን ልትሆን ነው? ተደገፈ። ስማኝ፣ ያዞርሃል እኮ ያዞርሃል እኮ። ተረጋጋ። ደህና ነኝ፣ ምንም አልሆንኩም። እሺ ደህና ነህ እኮ ግን ተረጋጋና ይኸውልህ ዊልቸር ታምጣና ሲቲ ስካን ትነሳለህ። ገና አትነካካው፣ መርፌው ይሰበራል ውስጥክ ላይ እረፍ። እንካ ታሪፍ ነው። በቃ ተረጋጋና እንሄዳለን ወደ ቤት። ረፍታርግበትና እሷ ስትመጣ እሷ ባለች መሰረት ነው ያለው። እሱ ለምን መጣ እዚህ? ተረጋጋ። ቆይ እስቲ እሱ ምን ለምን መጣ? በኋላ ይደርሳል። አሁን ያንተ ጤንነት ነው አይደል የሚቀድመው? ያንተን ጤና ለማስቀደም ስል ነው እዚህ ድረስ የተገኘሁት። ምን አርጋችሁ ነው? ምን አረጋለሁ እኔ? እኮ ተረጋጋ። ይኸውልህ ሌላ ጭንቀት ውስጥ አትግባ፣ ሌላ ስትረስ ውስጥ አትግባ። ተረጋጋ። እሺ በቃ አስኪዞ። እሺ ይሄዳል። ችግር የለም ይሄዳል።
ሩታ እስኪ ጁስ ነው ይሄዳል። አንተ ዝም ብለህ ረፍታ ተረጋጋ እንዴ። በዚህ ላይ ሌላ እንትን እንዳትፈጠር ነው። ሌላ ጭንቀት ከፈጠር ሌላ ነገር ውስጥ ነው የምትገባው። እሺ ተረጋጋ። አይዞህ በቃ ተረጋጋ። አይ ዋናው ደህና መሆኑ ነው ሩታ። እሺ ይዛችሁት ነው ብላለች። ሲቲ ስካኑ ጋር እዛው እንደዚህ ነው። አሁን ደገፍ አድርገን ይችላል አሉ። እሺ ና በቃ እንደዛ ከሆነ ና ቀስ አድርገን አብራም ቀስ ብለን እሺ ቀስ ብለን እንዳትል አብራም እኛ ካልደገፍን እያዞረ ነው ወይስ እንዴት ነው? ባያዞረ ከሆነ ነው ይኸውልህ ግሉኮሱን እንደዚህ እናዝለትና ይዘን እንሂድ። በቃ ያዘው። እሺ እሱ አይዞህ ተነስ። እሺ ለቀቁኝ። ቀስ በል አብራም ራስህን አትችልም። ቆይ ሲሊፐር ልጠይቅለት ነው። ወይ ይመረጋል ነው ቀስ ብለን አድርገው ወይ ረፍ ከደከመ ካዞረ እያዞረ ከሆነ ብተኛ ይሻላል። ትንሽ ረፍት አድርግ ወይ ረፍት አድርግ። እነሱ መጥቶ ይወስዷል። በቃ መቆም ትችላለህ። ደግፈ ረፍት አድርግ። በቃ አብራም ትንሽ ትቆያለህ። ይዞክ ይሄን ያዘው። እሺ በደንብ ወደ እንዳይወድቅብህ ካዞራት ዋናው ደህና ቆሞ እያይሽዋል ነው። ደህና ነው። ስለዚህ ራስሽ አራራለሽ። ስለጨረሽ ምንም ደስ ይለኝ ነበር። እሺ አይልም ችግር የለውም። አሁን እንትን ማለት ነው አልተረጋጋም ገና ነው እኮ በቃ አሁን ደግሞ እንደገና አብረን ነው ስንሄድ አንተን ካየክ ይቆጣል ወይ ይጨቃጨቃል። በዚህ ላይ ሌላ ጭንቀት ይሰማዋል እንጂ የሚሉትን ነገር እንኳን ባይመስለኝ ወይ ካልሆነ እስኪ እናየውና መጨረሻውን ወይ እኔ ዝም ብዬ እሄዳለሁ። ወይኔ ፈጣሪ ምን ልዩት ነው? ምን አይነት ቀን ነው ደግሞ እኮ በጣም እንትን ፈጠነ ነገር እየተላችሁ ወደ ቅጽበት ነው። አይ ዋናው ደህና መሆኑ ነው። አንቺ አትጨነቂ። ሀሳብ ባሰብሽ ቁጥር ነው የምትቀይር ነው ያለው ማለት ራስሽን ጎጆ ምን ልዩት ነው? አይ ምንም አይደለም። ሌላ የከፋ ነገር ቢኖር እኮ በአፍንጫው ምናምን እንደሚወጣ ነበር ምናምን ነው ያን ያህል የከፋም አይመስለኝም። ማለት የመሯን ነው አይደል? ግን ማለት ስላስጨነቅናቸው ምናምን አይደለም። ዶክተር እንደሚወሸል አይ ምናልባት ብዬ እኮ ነው ፈራሁኝ። ምናምን ነገር ነው ምን አይነት ጣጣ ውስጥ ነው የገባነው? አትጨነቂ ሩታ፣ የተጨንቀሽ ምንም መቀየር ነገር እኮ የለም። አሁን ልጁ ደህና ነው፣ ተሽሎት እኮ ነው ተነስቶ ሄደዋል። ገና እኮ ውጤቱ አልታወቀም። ለማረጋገጫ ብላ ነው ሲቲ ስካን ይግባ ያለችው እንጂ ሌላ ነገር አለ። እርግጠኛ ለመሆን ነው እንጂ ከዚህ በላይ ከፋ እንኳን ፈጣሪ ያተረፈው እንዴ። አንቺ ከዚህ በላይ ሌላ ነገር መጥቶ ቢሆን ሳስበሽዋል? ይርሚ አንተንም የማይሆን ጣጣ ውስጥ ከተትኩ አይደል? ራሴ ዝም ብዬ ብሄድ ይሻለኝ ነበር። የሚፈጠረው ቢፈጠርስ? ይሄ በጣም ማን ይገምታል? እሱም አይረጋጋም። እንትን ሌላ ነገር ውስጥ ከተትኩ። ችግር የለውም ሩታዬ፣ አንቺ ለእኔ አታስቢ። ችግር የለውም። አንቺ ይሄው መጥፎ ነገር ነው ያደረግነው። አይ እንኳንም ፈጣሪ ያተረፈው እንጂ ከዚህ የከፋ ነገር ቢሆን አስበሽዋል? ለማንኛውም ተርፏል እሱ። ሲሊፐር እንዴት ነው ልበላት? እንዴ ደርሷል? ጠይቃት እንዴ አንቺ በቃኛ እንደሆነ እነሱ ያዩት ነው። እውነት ምንም ማለት ነው። በቃ አስገባሁት ምናምን ከዛ ያዩት እኛ ተረጋግተን ወጥተሽ ከተረጋጋንሽ ጀስት ደህና ነው እርግጠኛ ለመሆን እንጂ እሱ እንደው እንትን ስትወስደው ምናምን አላዞረውም ወይ አትንቀጠቀጠማ? ምንም አልሆነም። እሺ ወይ ግን ሲወጣ እሺ ምግብ ምናምን ቢበላ አይ መብላቱን አይቀርም። እዚህ ታች አለ ለነገሩ። አይ ሲጀምር ጥሩ ሁኔታ ላይ መሰለኝ። ተደናገጡ። አዎ ከዚህ የበለጠ የከፋ ቢሆን ኖሮ አስበሽዋል? የዶክተሮቹም ሪያክሽን እኮ ያስታውቅ ነበር። አሁን ዶክተሮቹም ረጋ ያሉ ናቸው። ገባሽ? መረጋጋት ብቻ ነው የሚያስፈልገው። እሱን ሌላ ጭንቀት ውስጥ ማስገባት ነው የሚሆነው። ገባሽ? አንቺም አትጨነቂ። በቃ ያንቺን ፊልም ማየት የለበትም ተጨናንቀሽ ማለት ነው እኮ። አሁንም ቢሆን ካጠገቡ እንዳትለይ የምታስፈልገው ይወሳል። አንቺ
ኤፍሬም ይታል አብርሃም ይታል ወሰዱት። ምን ሆኖ ነው አንተ ነብር ማትነግረኝ? አንተ ትንሽ ወድቆ ነው ነብር ነው ማነግረኝ? ምንድነው ወድቆ ነው ከሱ ጋር ሲጋጭ ነው። ተረጋጋ፣ ቆይ ተረጋጋ። የት ሄዶ ነው አሁን? ሲቲ ስካን ምናምን ሊታየ ነው። ቁጭ ብሎ ቆይ ሲቲ ስካን ምን አድርገው ነው አንተ? ወንድሜ ምን አድርገው ነው? እንዳጋጣሚ የተፈጠረው ምንድነው? እንዳጋጣሚ የሚፈጠረው አስቤው አይደለም እኮ እንዳጋጣሚ ስንገፈታተራ ወንድሜ ምን አድርገው ነው እንዴ? ያለ ችግር ተገባለን። እኔ አይደለም ምንም ያደረኩት እኮ አሁን የት ሄዶ ነው? ተረጋጋ። እዚህ ሲቲ ስካን እያዩት ነው እኮ እሱ መቶት ነው። አንተ ያልመታሁትም ወድቆ ነው። ይኸውልህ ወንድሜ ነው መስሎ ነው ወድቆ ነው እያልኩ እኮ ነው። እኔ አይደለም የመታሁት። እንደዛ አይደለም። ተረጋጋ። እስቲ ቁጭ በል መጀመሪያ። ምንድነው የምረጋጋው? ወንድሜ ታሞ ምንድነው የምረጋጋው? አልገባኝም። በእንደዚህ አይነት ሁኔታ ነው ሄደን ልናየው እኛ ተረጋግተን ኤፍሬም እንደዚህ እንድትሆን እኮ አይደለም የደወልኩልህ። ተረጋጋ። ነገር ጀመር ተቀመጥ። ቁጭ በል በቃ ተረጋጋ። ይኸውልህ ባይነቃ እኮ ኖሮ እኛም እንደዚህ ተረጋግተን እዚህ ጋር እንቆምም ነበር። ገባ ሌላ እኮ አንድ ያሳዩኛ በቃ ራሱ ይመጣል። አሁን ነው የወሰድኩት። ኤፍሬም ከመምጣት በፊት ነው የወሰድኩት። ምንም አልሆነም። ዶክተር አንድ ነገር ቢሆን ማለት ነው እናንተ አንላቀቅም። ይሄንን ታውቃለህ። ምንም አልሆነም። ቆሞ ተነስቶ እኮ ይሄን ነው ተሽሎታል እኮ። አጋጣሚ በተፈጠረ ጉዳይ ወደቀና መሬት መታው ጭንቅላቱ እንጂ ምንም ሌላ ነገር የለውም። ሁላችንንም ነው የሚያስወጡን ካልተረጋጋን። ማንም ሳይኖረው ጠለናው ነው መውጣት ያለብን። መብታችን እኮ አይደለም። እዚህ ፔሸንቶች እኮ አሉ። መረበሽ እኮ አንችልም። ስለዚህ እኛ ራሳችን ተረጋግተን በቃ የሚሆነውን ነገር መጠበቅ ነው ያለብን። ይፋ ተረጋጋ እኮ ምን ነው የወለደና ባይሆን ኖሮ እኮ እዚህ ጋር መደወል ይችላል። አንተ ተረጋግተህ ታወራለህ ብዬ ነው። እኛም እኮ እዛ ተረጋጋ። ሰማይ ተረጋጋ። ምንድነው የምረጋጋው? አንተ ወንድሜ ታሞ ነው እንዴ መረጋጋው? እሺ ወንድሜ በዚህ በኩል ነው የምትመልሰው እንዴ? ተረጋጋ። መጀመሪያ አንተ ተረጋጋ። ሰማይ በደንብ በእግሩ ቆሞ ነው ሄደው። እሺ አንተ እንዴት አድርገህ ብትከፈትረው ነው እንደዚህ ታሞ? ምን ቆይ እንዴት አድርጎ ቢወድቅ ነው? አረ አጋጣሚ ይኸውልህ፣ ምን አጋጣሚ ይባል ነገር የለም። ወደ ያደረከው ነገር ነው አይደለም። አይ በቦታው ስራ ነበር እኮ ነው ገፋኝና አንድ አጋጣሚ ስገፋው ወደቀ ወደኋላ። ጭንቅላቱን ድንጋይ መቶት ይሁን ምን ይሁን አላወኩም። ሆን ብዬ ያደረኩት ነገር አይደለም እኮ እንዴ እንትን አስመሰላችሁት። አሪፍን ተረጋጋ። እሺ አንተ ላይ ዘኝ ያለበት ቦታ መግባት አይቻልም ነበር ስለማይቻል ነው። ኤፍሬም ተረጋጋ። መግባት ከፈለግ ሲረጋጋ ትሄዳለህ፣ ታየዋለህ። እንዴ ለምን አትረጋጋም? ተረጋጋ። ሌላ ነገር አትፍሪ። ይፋ ተረጋጋ። በእናትህ ኧረ አንድ ነገር በይ እንዴ እኔ እዚህ ጋር መቀመጥ ፈልጌ ይመስላል የተቀመጥኩት። ይፋ መግባት ስለማልችል ሌላ ነገር እንዳይፈጠር በቃ ብዬ ነው። እሱም እንዳይበሳጭ ብለን ነው እኛ እዚህ ሆን ነው እንጂ እኔ መግባት ሳልፈልግ ቀርቼ ይመስላል። ቆይ እዚህ ስንት ሰዓት የገባችሁት ዶክተር? ቆየን ትንሽ 1-2 ሰዓት ይሆነናል እኮ። ብዙ ነው የተኛው አይደለም። በቃ ሌሎች ምርመሮች ምናምን እስከሚደረግለት ነው እስከዚህ። አሁን እሺ ነበር። አሁን አንተ ልመጣ አካባቢ ነው የወጣው እኮ። ይፋ ተረጋጋ። እውነት አሁን ትደርስበት ነበረ። ቆሞ ተረጋግቶ ምናምን ነው በእግሩ የሚሄደው። ተረጋጋ እሺ። ብዙም አይቆይም። አሁን ይዤው እመጣለሁ። ይዘውና ሺት እኔ ይዤው መጣ ኮን ይዘውና እኮ ነው ይዤው መጣ። አንተ ተረጋጋ። ራሳቸው ሲጀመር ወይ ያመጡታል ወይ እኛ ሄደን እናመጣለን። መጀመሪያ ምርመራው ይለቅ ብለው እኮ ነው። እዚህ ነገር እኮ ያጋጥማል። አንዳንድ ጊዜ ልቀቀኝ ብለህ ስነ ስርዓት ይኖራል። እንድታስረዳኝ አልፈልግም። ምንም ነገር እንድታስረዳኝ አልፈልግም። በቃ ይበቃል እኮ አልኩህ። ሄለው በቃ እንድታስረዳኝ አልፈልግም። አጋጣሚ የተፈጠረ ነገር ነው። ላስረዳ ፈልጌ እኮ ነው። ይሄ የሆነውን ነገር ነው እንጂ እንድታስረዳኝ አልፈልግም። ወይ ውጣ። ኤፍሬም ተረጋጋ። ወይ ውጣ። መጨረሻው ነው እንጂ ሲጀመር አታስፈልግም። እዚህ ጋር ውጣ። ለምን አታስፈልግም? በቃ ውጣ። ይሄ ሁሉ የሆነው በአንተ ምክንያት ነው አይደል? ስለዚህ በእኔ ምክንያት ምንም የሆነ ነገር የለም። አጋጣሚ የተፈጠረ ነገር ነው። ያጋጥማል እንደዚህ አይነት ነገር እንዴ። እሱ እኮ ነው ይዞን የመጣው በመኪና አይደል እንዴ? የልጁ መጨረሻ ነው ሆን ብለህ ምናምን የተደረጉ ነገሮች አይደሉም። በቃ አጋጣሚ በቃ ይኸውልህ፣ አጋጣሚ ምናምን አትለኝ። በቃ የተፈጠረው ነገር በአንተ ምክንያት ነው። በእኔ ምክንያት አይደለም የተፈጠረው። ያው ግን የሰማኸኝ ነው። ይሄ ልጅ እዚህ ጋር ይውጣ። አይኑን ማየት አልፈልግም። ሌላ ነገር ነው ይፈጠራል። እኛም እኮ በቃ ሌላ ነገር ይፈጠራል። በቃ ይውጣ። እዚህ ጋር ምንም ነገር አይሰራም። ይውጣ። መጀመሪያ ተረጋጋ። ወንድም ኤርሚ ዝም በለው በቃ። አንተ ቢያንስ አንተ ትሻላለህ። አስረዳው። እሱ በቃ ንዴት ላይ ነው እኮ ወንድሙን የታመመበት ምንም ሊል ይችላል። ቢያንስ አንተ ዝም በለው እንዴ። አንተ ተረጋጋው። ምንም ሊሰማኝ አልፈልግም። ኤፍሬም ተረጋጋ፣ በእናትህ አንተ ተረጋጋ።
እንዴ አማቹአል እንዴ እሱ ማያስወጣ ከሆነ ያስወጣል። ውጣ ሩታ እዚህ ጋር ሁላችንም ጭንቀት ነው። ስለዚህ ይሄ ልጅ በቃ እዚህ ጋር ምንም አያስፈልግም። ይውጣ። ተረጋጋ። ይኸውልህ ከእሱ ጋር መጨቃጨቁ ሳይሆን እንትኑ ይኸውልህ ጥቅሙ እሱን መጠበቅ ነው ያለብን። አሁን ልጁ ማሰብ ያለብን አብርሽ ምን ሆኗል የሚለውን ነገር ነው ማሰብ ያለብን። ምንድን ነው ማድረግ ያለብን እንዴ? ከዚህ በኋላ የሚመጣውን ውጤት እኮ አናውቅም አይደለ? ስለዚህ በቃ እሱን ተረጋግተን መጠበቅ ነው ያለብን። እንደዚህ እየተጨቃጨቅን ቢመጣ ራሱ ሌላ ስሜት ነው የሚሰማው። አንተ ተረጋጋ ኤፍሬም። ኤርሚ ደግሞ ቁጭ በልና ቢያንስ አንተ ተረጋጋ። እሺ ለኔ ችግር የለውም ማለት እኔ አብርሽ ጋር ሂጅ ልምጣ። ቢያንስ በቃ ከጨረሰው ይዘውና ኤፍሬም ቢያንስ ተረጋጋ። በቃ ችግር የለውም ሂድ፣ ከጨረሰው ይዘውና ተረጋጋ። ሆድዬ ምነው ባጀቡ ምነው ባጀቡ መታጀቡ ሆድዬ ምነው ምን ከፋ ምነው ምን ከፋ በዚያው ጠፋ ጭንቅ ይላል እንደ ዋዛ ክብድ ይላል እንደ ዋዛ ጥፍት ይላል ያሳብ ለዛ ወዳጅ ሲሆን ማልዶ ጤዛ ዶክተሩ ይመጣል ያናገራችኋል። እኛ ውጭ እንቆያለን። እስከዛ የሚላችሁን ነገር አዳምጡ። እስከዛ ዶክተሩ ልጠሩ። ሌሎቻችሁ አንድ ውጭ ውጡና ከእነሱ ጋር እናወራለን። እንዴት ነህ? ደህና ነህ? ውጤቶቹ ሁሉም ደርሷል። ኤክስሬውም ደርሷል። ሲቲ ስካንም ደርሷል። ቆንጆ ነው። ሁሉም ሰላም ነው። ምንም ውስጥ ጉዳት የደረሰብህ ነገር የለም። ያው ከንዴቱ ጋር አንዳንዴ ራስ መሳት ነገር አለ። እሱ የቅጥቅጥ ያለፈ ምንም ነገር የለም። ስብራትም የለም። ውስጥም መፍሰስ ነገር የለውም። ጥሩ ነው ማለት ነው። ነገር ግን እንደዚህ አይነት ነገር መፈጠር የለበትም። ያው ሰው አንዳንዴ አለመግባባት ሊኖር ይችላል። ያንን በሰከነ ሁኔታ ቁጭ ብላችሁ ማውራት ዲስከስ ማድረግ እና ሶልቭ ማድረግ ነው እንጂ ወደ ጸብ ወደ ግጭት መሄድ አይገባም ማለት ነው። ትንሽ ህመም ስሜት ራስ ምታት ሊመጣ ይችላል። ለሱ የምትወስደው መድኃኒት በጣም ስብስብ የምትወስደው መድኃኒት ያዝልሃለሁ። አሁን ነገር ሰላም ስለሆነ ወደ ቤት ትሄዳለህ። ተረጋግታችሁ ነገሮችን ሶልቭ አድርጉ። ከሳምንት በኋላ ደግሞ ቼክ እናደርጋለን። የተለየ ስሜት ካለ በማንኛውም ሰዓት ልትመጣም ትችላለህ፣ ልትደውልልንም ትችላለህ። ጥያቄ ያላችሁ? በቃ የለም። እሺ አሁን የሚወስዳቸው ምናምን መድኃኒቶች አሉ ነው እና በቃ ደህና ነው አይደል ዶክተር? ጭንቅላቱ ምንም ችግር የለውም። ምንም ችግር የለበትም። ደህና ነው። ራስ ምታት ትንሽ ሊኖረው ይችላል። እሱ መድኃኒት ያዝላችኋለሁ። ታንስ በኮምፒውተር ሰጥላችኋለሁ። ስትወጡ ትወስዳላችሁ። እሺ ዶክተር በጣም እናመሰግናለን። ምንም ችግር የለም። አይዞን። እሺ አሁን ማየት ትችላለህ። ማየት ትችላላችሁ። እሺ ሰላም ነው። ቴንክ ዩ በጣም ደህና ነን። ትንሽ የተረጋጋች ከራስ ላይ ተረጋጋ። ቆይ አሁን ደህና ነኝ። ተረጋጋች። አይዞህ ቁጭ ማለት ይችላል። አሁን እስቲ ትንሽ ቀና ነው እና ቢኒ የሚጠጣ ወይ የሚፈላ ነገር አውጡለት።
ነው እንደው ሊያስተምረኝ ካልሆነ በስተቀር መች ድል ይሰጥኝ ለተሰበረ ልብ ከእናት ሐዘን ወድቆ አልፋታ ላለ ከኑሮ ጦስ ታርቆ የሕፃን አዋቂ ነሽ ሕይወቴን የዘራሽ በመሞት መካከል የዓይኔ ስር ታምር ነሽ የፍቅር ጥጉን ያህል ወድሻለሁ ክብሬን ሳልል የናፍቆት ጥጉ ድረስ ሸልህልሽ መድኃኒቶች ምናምን አዝዣለታለሁ ብለኛል። እሱን ትወስዳለህ። እሺ ደህና ትሆናለህ። ተረጋጋ በቃ። እሺ ወደ ቤት እንሂድ እንዴ? እንሂድ ወደ ቤት። ምግብ ውጭ ይበላል፣ ቤት ይበላል። በኋላ እጠጣለሁ፣ ችግር የለውም። ምናምን መውጣት ትችላላችሁ አለ ዶክተሩ። መውጣት ትችላላችሁ በቃ ቤት እረፍት ያደርጋል። ተረጋጋ እኮ ነው እንጂ ጨርሰናል። እሺ ሁሉንም ነገር ቤት ይረጋጋል። አንደኛው አይ ምናልባት እንዳያዞረው ብዬ ነው። መነሳት ስለለካ ቤት ተረጋጋለና ናሲ ወጥ ግን አሪፍ ትንሽ ያረጋጋል። ፉት በል እስኪ ይቀር ነሽ በቃ ተቀቀ አስጨንቀው ነው ከጫማዬን አልጋንተ ረጋጋ አይዞሽ ጫማ ችግር የለውም። ተባዶ ቅጥም ይችላል እሺ ያዘይ ፋንዳን እንዳዞር አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል ሕመሜን ባንተ እንደጨነቀኝ ላሳውቀው እንጂ እስኪ ገባ ከጄ ሺህ ጉዳይ ባደርገው ማለፉን በደጅ ደሞ በዚህ ጊዜ ምን ይታያልና ከሱ ወደ ላሳር አምላክ አይኔን ጤና ታምራለ ታምራለ በልቤ ቦታለ